በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያት የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ይህንን ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ አገሮች ወጥተው የወንጌል ትምህርት አስተማረ። ከአይሁድም ከአረማውያን ብዙዎች ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀን ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በአማረ ጎልማሳ አምሳል ለእርሱ ተገልጦ ወዳጅህ ታዲዮስ ቸራለህና አትፍረን፣ ከአንተ ጋር እኖራለሁ አለው። ሰላምታ ሰጥቶት ከእሱ ዘንድ አረገ። ወደ ከተማም በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበር። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላውን እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተ ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ ይሁን አሉት። ያ ሽማግሌም በሄደ ጊዜ ሐዋርያው ከበሮቹ ጋር ያለ ስራ በከንቱ መቀመጥ ለእኔ እፍረት ነው አለ። ያ ሽማግሌ ለእኛ በጎ ሊሰራ ሄዷል አለ። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበርና ያንን ጊዜ ዘሩና ማሳውን ባርኮ የሐዋርያው አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራው ዘርም ወዲያው በቀለ፣ አደገ፣ እሸት ሆነ። ያ ሽማግሌ በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸውም በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁና አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላችሁ፣ ስላደረጋችሁልኝ በጎ ስራ በምትሄዱበት ቦታ ሁሉ ልከተላችሁ አለ። ይህን ልታደርግ አይገባም፣ ነገር ግን በሮችን ለጌታቸው ወስደ መልስ፣ ቤትን አዘጋጅ፣ የምንበላውንም ልታዘጋጅልን ዘንድ ለሚስት ንገራት። እኛ ወደዚህ ከተማ ልንገባ እግዚአብሔር እስከጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ሰው ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮቹን እየነዳ ሄደ። የከተማ ሰዎች ተሸከመውን እሸት አይተው አሁን የእርሻ ወቅት አይደለም፣ ይህ ከወዴት አገኘህ አሉት። ቃልም አልመለሰላቸውም። በሮቹን ለጌታቸው መለሰ። ወደ ቤቱም ሄዶ ለሐዋርያት ቦታን አዘጋጀ። እራትም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማው መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህንን እሸት ከወዴት እንዳገኘ ንገረን አሉት። ወደ እርሱ ላኩ። ይህን በሰማ ጊዜ ከእኔ ጋር በሕይወት ሳለ ሞትን አልፈራም። ይህንን በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሄደውም ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ፣ በመጡ ጊዜ በዓይኖቻችሁ ታያቸዋላችሁ አላቸው። ሰይጣንም የከተማው መኳንንት ልቡና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገላቸው ተዘጋጁ አሉ። እኩሌቶቻቸው ልንገላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናል። ነገር ግን አመንዝራ ሴት ወስደን በከተማው መግቢያ በር ራቁቷን እናስቀምጣት፣ ባዩት ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችን አይገቡም አሉ። እንዲህም አደረጉ። ሴትዮዋንም ራቁቷን በከተማ መግቢያ በር ላይ አስቀመጧት። ሐዋርያው ታዲዮስም ባያት ጊዜ ጌታ ኢየሱስ ክርስቶስ ወደ ከተማ ገብተን በከበረ ስም እስክንሰብክ ድረስ በራሷ ፀጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤል ላክልን አለ። በዚያም ጊዜ ተሰቀለች። በከተማው ሰዎች አዩአት። ያቺ ሴትም ከከተማ መኳንንት አቤቱ ፍረድልኝ ያለች ጮኸች። ነገር ግን የሐዋርያት ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና።
ከዚያም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜ የመላእክት አለቃ ሚካኤል ወረደና የከተማውን ሰዎች ልቡና የማረኩ መናፍስተ ርኩሳን አስወጥቶ ሰደዳቸው። ሰዎቹም የሐዋርያት ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜም ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለች ሴት አወረዳት። ከዚህም በኋላ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ሾመላቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው። ያችንን ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላቅ ዲያቆናዊት አደረጋት። በሐዋርያት እጆች ብዙ ድንቅ ታምራት ተደረገ። ዕውሮች አዩ፣ አንካሶች በትክክል ሄዱ፣ ዲዳዎች ተናገሩ፣ ደንቆሮች ሰሙ፣ ለምጻሞች ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማ ሰዎች ሁሉ በጌታቸው እስኪያምኑ ሙታን ተነሱ። ሰይጣንም የከተማውን ሰዎች ሁሉ በጌታ እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ የሚወድ ጎልማሳ ባለ ጸጋ ልብ አድሮ በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱ መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያው ጎልማሳ ፈጣሪህን እግዚአብሔር በፍጹም ልብህ በፍጹም ኃይልህ ውደድ፣ በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ ማትሻውን በሌላ አታድርግ፣ ደግሞም ገንዘብህን ሽጠህ ለድሆችና ለምስኪኖች ስጥ፣ በሰማይ ለዘላለም የሚኖር ድል ታገኛለህ አለው። ይህም በሰማ ጊዜ ብዙ ቁጣን ተሞልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔር ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስ ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረው አለው። ጎልማሳውን ባለጸጋ ይህን ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ ከዛ ጎዳና ሲያልፍ ባለ ገመል መጣ። ሐዋርያው ታዲዮስን ጠርቶ አስቀመጠውና መርፌ ከሚሸጥ ዘንድ መርፌ ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ ያመጣለት። ሐዋርያውም እግዚአብሔር ዋጋውን ይክፈልህ፣ ነገር ግን በዚች ሀገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ ያምጣልኝ አለው። ከዚህም በኋላ ባለ መርፌው ቀዳዳው ጠባብ የሆነ መርፌ ባቀረበለት ጊዜ ኃይልህ ግለጥ ብሎ ወደ ጌታችን ጸለየ። እጁን ዘርግቶ ባለ ግመሉን ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አንተ ከነግመልህ ጋር በመርፌ ቀዳዳ ውስጥ ግባና አለፍ አለው። ገብቶም አለፈ። ሕዝቡ የፈጣሪያችን የክርስቶስ ኃይል ይረዱ ዘንድ ዳግመኛ ገብተህ አለፍ አለው። ባለግመሉም በመርፌው ቀዳዳ 3 ጊዜ ከግመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱስ ሐዋርያው አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በሉኝ፣ ገንዘቤን ሁሉ ወስደህ ለድሆችና ለምስኪኖች አከፋፍል አለው። እንደ ለመሆኑም አደረገለት። የሃይማኖትን ሕግ አስተምሮ የክርስትና ጥምቀት አጠመቀው። ሥጋውን ደሙን አቀበለው። ሁሉም በቀናች ሃይማኖት አጸናቸው። ከዚህም በኋላ ከዚያ ወጣ። በሰላም ሸኙት። በብዙ ሀገሮች ውስጥ ገብቶ ሰበክ። ከአይሁድ ከአረማውያን መከራ ደረሰበት። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን አሜን። የዛሬው ንባብ በዚህ ላይ አበቃ። ይቆየን። በሰላም አስጀምሮ በሰላም ያስፈጽመን። አምላከ ቅዱሳን አምላከ ሐዋርያት አምላከ ሰማዕታት የለመነውን ሁሉ የምንሻውን ሁሉ ይፈጽምልን። የሰላም አምላክ ሰላም ይስጠን።